ይሄ በዘራችሁ አይድረስ ውርደት። ስሙት። ሰበር ዓለም በድጋሚ ወደ ጭንቀቷ ተመልሳለች። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼ። ይሄ በዘራችሁ አይድረስ ውርደት። ስሙት። ኮፒ ሊንክ እንዳይረሳ። በመጸለይ ነው የመጣነው። እግዚአብሔርን ለማመስገን ነው የመጣነው። አንተ እንዳንተ አይነቱ ነው ይሄ ቅሌታም ማለት ነው። መሳሪያ ለምዕመናን ግዙ ብሎ ሲያወራ የነበረው ማለት ነው። ስሙት። ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምዕመናን ክላሽ ይግዛላቸው። አንደኛው ይሄ ተደራጅተን ቢሆን እንደምንም ብለህ ክላሽ ይግዛላቸው። አርሲ ላይ ያሉ ሰዎች እየተደራጁ ነው ያሉት፣ ስልጠናም እየሰለጠኑ ነው ያሉት። ነገር ግን ራሳቸው የሚከራከሩበት ነገር የላቸውም። የጥይት ፍሬ ይግዛላቸው። የቤተክርስቲያን ጃንጥላ ምናምን ከምትገዛ ክላሽ ገዝተህ ስጣቸው። መብቴው ይሄ ነው። ይሄ ቂጣ በቀደደው አፉ ቤተክርስቲያን ውስጥ ሄዶ የት ጀርሚውን ሰምቶ እንደለመደው ሶሻል ሚዲያ ላይ እንደሚበጠረቀው ሄዶ ሲቀረደድ ቄሶቹ ሄዱና እንዳንተ አይነቱ ነው እየገደለ ያለው አንተና አንተ ናችሁ። በዘራችሁ ያድረስ ውርደት። መሬት ላይ ስትወርዱ ሚዲያ ላይ ቁጭ ብላችሁ የምትለፈልፉ ሰዎች መሬት ላይ ስትወርዱ ሰው የሚቀበላችሁ እንደዚህ ነው። ይሄ እካክ በረንዳ ራስ የሚያወራው ነገር ደስ አይልም ነበር ድሮ። ትናንትና በፋኖ ጦርነት ጊዜ ይሄን ገንዘብ ሰበሰቡ። አሁን ደግሞ መሳሪያ ንግዛ በሚል ተልካሻ ምክንያት ህዝቡ ሊሰበስቡ ገንዘቡ። ለወዳጅም ለጠላትም ይድረስ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይሄን ውርደታቸውን መሬት ላይ ሲወርዱ ያላቸው ውርደት ይሄ ነው። እናንተ የምትከተሏቸው ኦር ድንጋይ ራስ ማሰብ የማይችል ጥቁር ድንጋይ ጭንቅላት ያላችሁ ሰዎች እና ሀብታሙ አያሌው እነ መሳይ መኮንንን እነ ጀዋር መሐመድን የምትከተሉ ሰዎች። ጀዋር መሐመድ ኢዝ ማይ ፋቨራይት። በነገራችሁ ላይ ሰሞኑን ያረጋት ነገር ደስ ስላላችሁ መንቀፍ ስላለብኝ እኔ ካልነገርኩት እነሱ አይነግሩትም። እነሱ እንዲያጨበጭብላቸው ነው የሚፈልጉት። እኔ ከማንም ጋር አወዳደረው። ጀዋር መሐመድ ጀግና የፖለቲካ ሰው ግን ሰሞኑን ያረጋት ነገር አልተመቸኝም። ሁሌ ደግሞ ጀግና ነህ አለለውም። ከሰራ ልክ ነህ እለዋለሁ፣ ካልሰራ ልክ አይደለም እለዋለሁ። እና እነዚህን የምትሰሙ ሰዎች መጨረሻችሁ ይሄ ነው። ኦፒኒየን ከናይራስ አንዳንድ ቪዲዮዎችን እያየሁኝ በጣም ተናድጄ ነው የመጣሁት። ሙስሊሞች ይህንን ቪዲዮ በደንብ ሸር፣ ሪፖስት፣ ኮፒ ሊንክ አድርጉልኝ። እኛ ሙስሊሞች አርሲ ላይ የተፈጸመውን በደል አውግዘናል። እስታዞች የለ ቲክቶከሮች፣ እውቅና ያላቸው ቲክቶከሮች የለ፣ ሁሉም ሰው አውግዘናል። ግን አንዳንድ ባለጌ ስዳደግ ኦርቶዶክሶች አላችሁ። አንዳንድ ባለጌ ነው አልኩት። አንዳንዶቻችሁ ተመልከቱልኝ ይህን ቪዲዮና የሄዳችሁበት ጥግ፣ እኛን ሙስሊሞችን ለማጠልሸት የሄዳችሁበት መንገድ ተመልክተን እንመለስ። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። አሁን ደግሞ ትክክለኛውን ኦሪጂናሉን ቪዲዮ ላሳያችሁ፣ ተመልከቱ። ሰላት ቀልድ አይደለም። ሰላት እንደ ተራ የምናየው የኢባዳ ዘርፍ አይደለም። ሰላት አላህ ስብሓንሁ ወተዓላ ሰሓቦቹን ሪድዋኑላሂ ዐለይሂም አጅማዒን ጅሃድ ላይ ሱብሓነላህ ጂሃድ ላይ ሆነው የዛን ጊዜ ጂሃድ እንደምታውቁት ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው፣ መተራረድ። በዛ ሁኔታ ላይ ሆነው አላህ ምን አላቸው? ሓፊዙ ዐለ ሰላቲ ወሰላቲ ልውስጣ ወቁሙ ሊላሂ ቃኒቲን። እንግዲህ እንደምትመለከቱትኝ ኦሪጂናል ቪዲዮ ስለ ሰላት ሐታ ጂሃድ ላይ በሚሆኑበት ወቅት እንኳን ሶላታችሁን እንዳትተው ተብለዋን ብሎ ነው እንግዲህ ዳዋ እያደረገ ያለው ይህ ሸህ። ይሄኛው ግን ይህ መልኡን የሆነ ሰውዬ ነገርን እንዴት እንደሚዘራ በነገራችን ላይ ይህ ብቻ አይደለም። በጣም ብዙ ቪዲዮቹን ቆራርጦ ሰይፍ አንገት መቅላት ከሆነ በቃ ኢሚዲየትሊ ለነሱ ነው ይሄ ነገር። እንዴት ነው የምታስበው አንተ ሰውዬ? እንደው በረድ አትልም? በነገራችን ላይ እንደነዚህ አይነት ነገሮችንና አርሲ ላይ እንደዚህ አይነት ሙሲባዎች የሚያመጡ ሰዎች እንደነዚህ አይነት ሰዎች ናቸው። በእምነት ሽፋን አግኝተው በእምነት ውስጥ ሽፋን ሆነው የራሳቸውን ፖለቲካ የሚያራምዱ እንደነዚህ አይነት መሰል ሰዎች ናቸው። ልትርቋቸው ይገባል፣ ልታጋልጧቸው ራሳችሁ ይገባል። እንደነ እፎ አይነት ሰዎች ማለት ነው። ሰው እንዴት እንደዚህ አይነት ነገሮችን እኛ ሙስሊሞች እያወገዝን ድምጽ እየሆንን ማለት ነው። እኛ ሙስሊሞች ድምጽ እየሆንን እንዴት ነው በእኛ ላይ እንደዚህ አይነት ነገር ሴራ የምታሴሩት? ፖለቲካችሁ ለምንድን ነው በእኛ ላይ ልታራምዱት የምትሞክሩትኝ? ጭራሽ የሆነ ነገር ኮሽ ባለ ቁጥር እናንተ ሙስሊሞች ናችሁ። እስኪ ከኛ ሙስሊሞች ራስ ወረድ በሉ።
እኛ እኮ ሙስሊሞቹ ለእናንተ ድምጽ ነው ይሆን ነው። አርሲ ላይ የተፈጸመው ግፍ አግባብ አይደለም፣ ሁላችንም ልንቃወመው ይገባል እያለን የምንጮህ ሰዎች እኮ ነን። ትግራይ ላይ የተፈጸመብን ያለው ግፍ ገና አልበረደልንም። ስለዚህ እኛን ተፋቱን ባዕደና ሰዑድ ቢላ አለይኩም። ስለ አርሲ ብቻ ግን ለምን አክሱምስ እነሱ ሰዎች አይደሉም? ሁላችሁም ሙስሊሞች ቪዲዮን በደንብ ሼር፣ ኮፒ ሊንክ፣ ዲዩት ፖስት አድርጉ። ፍትህ ለአክሱም ሙስሊሞች በማለትም ኮመንት ላይ ጻፉ። በአክሱም ጉዳይ ላይ እሰይ እንኳን ሆነ እንኳንም ተከናወነ ብላችሁ ለአርሲ ጉዳይ ደግሞ እንግዲህ ማልቀስ ተገቢና እውነተኝነትና ፍትሃዊነት ነው ብላችሁ ታስባላችሁ? ብዙ ታዋቂ የሆኑ ሙስሊም ኡስታዞችና ቲክቶከሮች ፍትህ ለአርሲ እንደዚሁም ደግሞ ፍትህ ለአክሱም ብለው ሁለቱንም በፍትሃዊነት ተናግረዋል። ነገር ግን ብዙ ሙስሊም ያልሆኑ ሰዎችና ታዋቂ ቲክቶከሮች ፍትህ ለአርሲ ብቻ ብለዋል፣ ስለ አክሱም ተናግረው አያውቁም። በዚህ ምክንያትም ብዙ ሙስሊሞች አንፎሎ እያደረጓቸው ይገኛሉ። ስለ ጉንችሬ፣ ስለ ጎንደር እንግዲህ የተጨፈጨፉ ሙስሊሞች ተናግረው ማያውቁ፣ ስለ ኒቃቢስት እህቶቻችን ከትምህርት ገበታቸው ስለሚተጓጉሉትና ስለሚባረሩት ተናግረው ማያውቁ ሰዎችን ስለ አክሱም ለምን አልተናገራችሁም ብሎ እነሱን መውቀስ ተገቢ ነው ብላችሁ ታስባላችሁ? ከነሱ ፍትህንና ድምጽን መጠበቅስ ቂልነት አይመስላችሁም? ለማንኛውም ፍትህ ለአርሲ ኦርቶዶክሶችና ፍትህ ለአክሱም ሙስሊሞች። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ እንዲሁም ደግሞ ፍትህ አርሲ ላይ ለተገደሉ ኦርቶዶክስ እህት ወንድሞቼ። ቤተሰቦች ሁላችሁም የገባችሁ ይሄን አካውንት ኮፒ ሊንክ አድርጉልኝ። የኔ ቤተሰቦች እኔን የምትወዱኝ ሰዎች ከኔ ጋር ሁሌ ያላችሁ ሰዎች ይሄን ቪዲዮ 10 ጊዜ ኮፒ ሊንክ አካውንቴን ገብታችሁ ኮፒ ሊንክ አድርጉት። እወዳችኋለሁ ቤተሰቦቼ፣ አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። ሰበር ዓለም በድጋሚ ወደ ጭንቀቷ ተመልሳለች። በዚህ ሰዓት እጅግ ከባድ የተባለ ዜና እየተሰማ ይገኛል። በዛሬው ዕለት እስራኤል ማለት ነው የኢራንን ማስጠንቀቂያና የትራምፕን ማስጠንቀቂያ ጥሳ በቤሩት ላይ ጥቃት ሰንዝራ ነበረ። ከዛም በኋላ ኢራን አጸፋውን እመልሳለሁ ብላ ነበረ። አሁን በዚህ ደቂቃ አልጀዚራ እንደዘገበው ከእስራኤል ጦር ምንጭ አድርጎ ማለት ነው ኢራን ወደ እስራኤል በርካታ ሚሳኤሎችን በዚህ ሰዓት ተኩሳለች። ለብዙ ቀናቶች ለብዙ ሳምንታቶች የተኩስ አቁም ስምምነት ተደርጎ ጦርነቱ ቆሞ ነበረ። አሁን ዳግም እየጀመረ ያለ ይመስላል። እስራኤል በቤሩት ላይ ለሰነዘረችው ጥቃት አሁን ኢራን አጸፋውን እየመለሰች ትገኛለች። በዚህ ጉዳይ ላይ አዲስ ዜና ከመጣ ወዲያው አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ተሰጠዋል። አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለህ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን አዎ ሶፍ ዑመር አህመድ ስለሚባሉ የታሪክ ክፍል ታረጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ አሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው። ግን የታሪክ ፓርት ልታረገው አልፈለግ። እሱ ዘለኸው አልፋ ልትዘለው ደግሞ ያልቻልከውን ታጨላለመዋለህ። ዲሞናይዜሽን። በዚህ መልኩ ሀገራት ተሰራ። ታሪክ 3 ነገሮች ላይ ይነጥራል። የመጀመሪያ ሂስቶሪካል ፊገር ይባላል። ግለሰቦች አሉ የሚታወቁ የሚነሱ። ሁለተኛው ሂስቶሪካል ኢቨንት አለ፣ የተከሰተ ክስተት አለ እንደ አድዋ አይነት እንደ ሌሎች። ሶስተኛው ሂስቶሪካል ፔሪድ አለ፣ ጊዜ አለ። ሶስቱም ግን ቅድም ባልኳቸው የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ እያበላቸው ያሉ።